አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። ኢቭን አሁን እንኳን እንዲህ ውስጧ ተሰብሮ እያነባች እየተንሰቀሰቀች እያዩ እንኳን በኮመንት ላይ የሚጻፉት ጽሁፎች በጣም ደባሪ ናቸው። አይጎዳህም፣ አይከብድህም፣ ጨጓራህም ምናምን ሲሉ ስለሱ ጉዳይ አሪፍ እንደሆነ ለማስረዳት ማውጣት ያቅተኛል። ለዚህ ፊልም የተከፈለውን መስዋዕትነት ሳስብ እንደው ፊልሙ ምን አይነት ፊልም ይሆን አልቆ እስካየው በጣም ጓጓኝ። እግዚአብሔር ይመስገን። ሰው በራሱ ይቀልዳል። እንደ ፍልፍሉ አይነት ታሞ እንኳን ራሱ ላይ የሚቀልድ ሰው አይቼ አላውቅም በህይወቴ። ሰላም ክቡራትና ክቡራን የዜብራ ቲዩብ ቤተሰቦች እንደምን አላችሁ? እንግዲህ መግቢያ ላይ እንዳያችሁት በዛሬ ቪዲዮአችን የታዋቂው የነጻነት ወርቅነህ ባለቤት ዝምታዋን ሰብራለች። እንግዲህ ከነጻነት የህይወት እልፈት ጊዜ አንስቶ ብዙ ነገሮች ሲባሉ ነበር። በዚህ ጉዳይ የቅዳሜ የሻይ ሰዓት ላይ ቀርባ ያለችው ነገር ነበረ። የሷ ስሜት ምን ይመስላል፣ ህዝቡስ ምን እያለ ነው የሚለውን ነገር እናያለን። በማስከተል ኮሜዲያን በረከት በቀለ ወይም ፍልፍሉ ታሞ እንደነበር ይታወቃል። ምን አዳዲስ ነገሮች አሉ አስከትለን እንመለከታለን። ሌላው ብዙዎችን ያስገረመው የሄኖክ ወንድሙ ጉዳይ ነው። ፈረጃ የተሰኘ ፊልም በመስራት ሂደት ውስጥ እንግዲህ ብዙ ውስብስብ ነገሮችን አልፏል። የሱን አስገራሚ ታሪክ እንመለከታለን። ታዲያ እስከ መጨረሻው አብራችሁኝ ስትሆኑ ቪዲዮውን ላይክ፣ ሼር እያደረጋችሁ ብሎም እስካሁን ድረስ ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ እንድትቆዩ ግብዣዬ ነው። ይህ ዜብራ ቲዩብ ነው። የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹ ከአርብ ጀምሮ ነበረ አብሯቸው የነበረው። እኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። የዓላማ ነበረን አይደል? እንደዚህ ሆና እንደዚህ እናረጋለን። ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ህክምና ተከታተል ቆይ ምናምን ስለ እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባልን እንፈልገው አለ። እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ የፈለገውን ያደረገው ይሆነለት። ለሱ ቢሆንም እኔም የፈቀድኩት የሱን ሐሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብን ማስደሰት፣ ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገር ከብዳል። ትንሽ ከባዱ ነገር መንገር ነው። አባታችሁ የለም በህይወት ብሎ መናገር። የሰው ልጅ እንዴት ቢናገር እንዴት ቢያለቅስ ነው ግን በሰው ዘንድ ሊታመን የሚችለው? ማለት ነጻነት ከሞተ በኋላ ሚስቱ አታፈቅረውም፣ አላስታመመችውም፣ ብዙ ነገሮች ሲባል ነበር። ልክ የነሱን ጓዳ ጎርጓዳ ሁሉ የሚያውቁት ያህል በቦታው የነበሩ እስኪመስሉ ድረስ ይቺ ሴት ላይ ያልተገቡ ነገሮች ተብሎባታል። ኢቭን አሁን እንኳን እንዲህ ውስጧ ተሰብሮ እያነባች እየተንሰቀሰቀች እያዩ እንኳን በኮመንት ላይ የሚጻፉት ጽሁፎች በጣም ደባሪ ናቸው። አንዳንዶቹን አይተን እንመለስ። አንድ ጣት ወደ ሌሎች ሰዎች ስትቀስሩ አራቱ ወደ እናንተ ይጠቁማሉ የሚባል አባባል አለ። ሰው ላይ ከመፍረዳችን በፊት እኔ ማን ነኝ፣ ማን ፈራጅ አደረገኝ ብሎ ራስን መጠየቅ ያስፈልጋል። አትፍረድ ይፈረድብሃል ይላል ቃሉ። በእርግጥ ነጻነት የህዝብ ልጅ ነው። ከትልቅ እስከ ደቂቅ ሁሉም ሰው ይወዷል። ምናልባት የራስን ሰው ከማጣት የሚሰማ ስሜት ተሰምቷችሁ በስሜት የምትጽፉ ሰዎች ትኖሩ ይሆናል። ነገር ግን ከሚስቱ ከልጆቹ በላይ አትወዱትም። ይሄ ደግሞ ሀቅ ነው። ስለዚህ አዛኝ ቅቤ አንጓች አትሁኑ። ይደብራል። አጠገቡ ደርሰን አብሯቸው የነበረው አራት የሚቆጨኝ ነገር
የኔ ቤተሰቦች ጓደኞቹ ከአርብ ጀምሮ ነበረ አብሯቸው የነበረው። እኛ ያን እድል አላገኘንም። አጠገቡ ደርሰን አልነካነው፣ አልተሰናበትነው። የዓላማ ነበረን አይደል? እንደዚህ ሆና እንደዚህ እናደርጋለን። ግን በመሀል ህመም ሲመጣ በቃ ይሄ ነገር ይቅርና እዚህ ሕክምና ተከታተል ቆይ ምናምን ስለ እኔ ታሞ ሞተ መባልን አልፈልግም፣ እየሰራ ሞተ መባል ነው ፈልገዋል። እዚህ ስመጣ ቀረጻ ሊሄድ እየተዘጋጀ ነበረ ሲል በቃ ፈለገው የሚያደርገው የሆነለት ለሱ ቢሆንም እኔም የፈቀድኩት የሱን ሀሳብ ለማሳካት ልጆች ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብን ማስደሰት፣ ሰው ማሳቅ ነው የሚወደው። ይህን ነገር እኛንም ይወደናል ህዝብም ይወዳል ብሎ እንግዲህ በመሞቱ ምክንያት የእውነት ላዘናችሁ ለወዳጆቹ፣ ለዘመዶቹ፣ ለቤተሰቦቹ በሙሉ እግዚአብሔር ያጽናችሁ፣ ነፍሱን በገነት ያኑርልን። የመጨረሻው ቃሌ ነው። በዚህ ዙሪያ የእናንተን ትዝብትና አስተያየት አስቀምጡልኝ። እግዚአብሔር ይመስገን። አባቴ በጣም ነው የምወድህ። ዛሬ እንደዚህ በጤና ቆመ ሳይ በጣም ነው ደስ ያለኝ። አዎ ሌላው ጀግናችን የሳቅ ንጉስ ኮሜዲያን ፍልፍሉ ነው። እንግዲህ ስትሮክ በሚባል ክፉ በሽታ በጠና ታሞ አግዘን የሚባል ሆስፒታል ውስጥ ሕክምናውን ሲከታተል እንደነበረ ይታወቃል። እግዚአብሔር ይመስገን አሁን ሙሉ በሙሉ ባይሆንም ጤናው ተመልሶ ወደሚወደው ስራው ተመልሷል። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ፈጣሪ እና አንዱን ለመጠየቅ አግዞን ያው የስትሮክ አይደል እንደዚህ ብሎ ገባ። ትንሽ የስትሮኩ ሲያዝ እንደዚህ አይደለም ያደርጋል። አንተን ለመጠየቅ እንደዚህ ብሎ ገባ። ለምን ኦሬዲ ህመምተኛ ነው ብለው ጥበቃዎቹ እንዲያሳልፉ ከገባ በኋላ አይዞ እኔም ቀና እያልኩ ነው ስለው አይ አንተን ለጠይቅ ብዙ ሰው ያው ስለማይገባ ስለነበረ ይሄ ሲስተም ነው የተጠቀመው። አንደኛው ሱፍ ነው ምንድነው ለብሶ እሱም አርጉ እንደው ለሚዲያ ምን ከሆነ እኔ እንጃ። ገባና ቤት ሲመጣ ባለቤቴ ያው ብዙ ሚዲያ ላይ ሩቅ ነች መሰለኝ እንደኔ ቴሌቪዥኑም እንደሚሰራ እኔ እንጃ። እና አንዱ ሱፍ አርጎ መጣ። ዘፋኝ ነው ብላ አስገባቸው። ከገባ በኋላ እግሬ ላይ ወደቀ። ትንሽ በዚህኛው በኩል ያለው ይሸልል የለ እግሬ በሚሰማው በኩል ወደቀ አልኩ። አልገባኝማ ምንድነው ምናምን ስለው አይ እንዳንተው ነው የሚያመኝ አሳከመኝ አለ። ስለዚህ ለሱም እንግዲህ በቀጣይ ሕክምናውን እንዲያገኝ ቃል ገብቶለታል። እኔም ቃል ገብቻለሁ። እኔም ህዝቡም እያሳከመኝ ስለሆነ እንጠራዋለን። ችግር የለም ጨከን ብዬ ከኔ መድኃኒት ሰጠው ተየዳይ ነው። ስለዚህ ያው ህዝቡ ያሳክመዋል። ችግር የለም። እናትና ልጅ አይለያዩም። የቁልፍ መያዣውም ደግሞ እመቤቴ ልጇን አቅፋ ነው። በቃ ከእጅ እንዳትለየው። ማርቆስ እግዚአብሔር አምላክ የተመሰገነ ይሁን። እኔ ሰው በራሱ ይቀልዳል። እንደ ፍልፍሉ አይነት ታሞ እንኳን ራሱ ላይ የሚቀልድ ሰው አይቼ አላውቅም በህይወቴ። አረ እንኳን ተመለስክልን። እግዚአብሔር ጨርሶ ይማረ። አይከብድህም ጨጓራና ምናምን ሲሉ ስለሱ ጉዳይ አሪፍ እንደሆነ ለማስረዳት ማውጣት ያቅተኛል እና ብዙ ሰዎች አስቀይማለሁ። መነጋገር አልፈልግም። በዚህ አጋጣሚ እውነት ብዙ ሰዎች አስቀይሜያለሁ። በዚህ በመክሳትና ባለመክሳት ለኔ ብለው ነው የሚመክሩኝ። እኔ ደግሞ በቃ እቺ ካርቧ ስለሌለች ቶሎ ነው ተረክምለው ያናድዳል። አንድ ምስኪን ኤርትራዊ እንግሊዝ ውስጥ ከባድ ጸብ ተጣላን ማለት ነው። ለምን አልበላም አለኝ። ፖሊሶች ጓደኞቼ ምናምን ተሰብስበው ሲጠይቁት ምግብ አልበላም አለኝ።
አዎ እሺ አይቶህ ነው የመጣው? እኔ ጓደኞቼ ጋር ቁጭ ብዬ ነው። ከዛ በኋላ ብላ ምግብ አዞልኝ አይ አልበላም ምናምን ሰው ሊያጎርሰኝ መጣ። ወይ አልበላም የሆነ የራሴ እንትን ላይ ስለሆነ አልበላም ስለው በቃ በጣም ተናደደ ነው የምነግርህ። እና እስከሚያስቅህ ድረስ ምንድነው ጸባችሁ? ምግብ አልበላም ማለት ነው። የአባትና የልጅ ጠብ ነው የሚመስለው። የምር እኮ ነው የምነግርህ። ማለት ያስቅሃል። ይሄ በጣም ለዚህም ለወሬም ለዚህም መድረክ አይመጥንም። ምንድነው ማለት ሰው ከገላገላቸው በኋላ አልበላም ማለት ትጎርሳት አለ ይላል። ጊዜው አሁን በላብኝ ብለህ የምትጣላበት አልበላም ማለት በጣም እውነት አንተን እኮ ለመጥቀም ነው። እውነት ነው ከማዘን አንፃር ነው። እና በጣም ይከብዳል ማስረዳትና ኧረ በስመ አብ ብዙ ለዚህ ፊልም የተከፈለውን መስዋዕትነት ሳስብ እንደው ፊልሙ ምን አይነት ፊልም ይሆን አልቆ እስካየው በጣም ጓጓኝ። ምክንያቱም ያ ፈርጣማ መልከ መልካም ልጅ ከዚህ ወደዚህ ሲቀየር ያለፋቸው የህይወት ውጣ ውረዶች ከአይምሮ በላይ ናቸው። 43 ኪሎ ግራም ቀንሶ ቤተሰብ፣ ዘመድ፣ ወዳጅ በቃ ይህ ሰውዬ መሞቱ ነው ብለው እስኪጨነቁ ድረስ ኢማጂን። ብዙ ሰዎች አሁን በሰለጠነ ዘመን በኤአይ ዘመን ለምን ይህን ያህል መስዋዕትነት መክፈል አስፈለገ? ሌላ አማራጭ ጠፍቶ ነው ወይ እያሉ ይጠይቃሉ። እና ለዚህ ጥያቄ የሰጠው መልስ አለ። የብዙዎች አስተያየት ያየሁት ምንድነው ያው ፊልሙን ለመስራት የሄድክበት መንገድ ነው። ስታንትማን ለምን መጠቀም አልፈለክም? አንዳንዶች በየዋነት የሰጡትን አስተያየት ስላየው ነው። አይ ላቀመዛ እንኳን አልደረስንም። እውነት ለመናገር አሁን ኤአይ ምናምን የሚባል አሁን መጣ እንጂ ይሄ ላቀመሳን የድሮ ቦክሰኞች ልብ ብለህ ከሆነ በነ ኬኔዲ መንገሻ ጊዜ ምናምን 60 ኪሎ ላይ ምናምን ናቸው፣ ቀጭን ናቸው። እኔ ይሄንን ሐሳብ ስጽፍ ከና አብዬ ፋንቴ ጋር ሳወራ ከነ እንትና አንድ ልጅ አለ ጎበዝ ልጅ ከነሱ ጋር ስናወራ ኬኔዲ መንገሻ የሞተ ቀን የሚጀምር ስቶሪ ነው። ስቶሪው የግድ ጊዜው መምሰል አለብኝ። በዛ ጊዜ የነበሩ ቦክስ ላይ ብዙ ላይፍ ያሳለፉ ዘማን ቦክስ በጣም የሚገርም ስፖርት ነው። በጣም ነው የሚያሳዝኑ። አሁን የድሮ ቦክሰኞች ምናምን በቃ እነሱን እንግዳ አድርጌ መድረክ ላይ ቁጭ አድርጌ ማስከበር ነው የምፈልገው። እውነት ነው የምነግርህ። ሲያሳዝኑ ጓንት የቀበሩትን የድሮ ማስታወሻቸውን እያመጡ እየሰጡኝ ምናምን ስራ ሜዳሊያ የድሮ እንዲህ አፈሩን ፍቀ ምናምን ማለት ያኔ ቀጭን ናቸው ምናምን በጣም ጎበዞች። የሚገርመው ነገር ይሄ ፊልም የፈጀው ጠቅላላ ዋጋ ወደ 7.5 ሚሊዮን ብር አካባቢ ነው። ግማሹን የኢትዮጵያ ሕዝብ ከኪሱ አዋጥቶ ሌላውን ደግሞ ራሱና ጓደኞቹን ጭምር በማስቸገር ነው። እና ፊዚካሊም ኢኮኖሚካሊም የተጎዳበት ፊልም ነው ይሄ ፊልም። ቅድም ስትለይ ነበር እንግዲህ እዚህ ምናልባት አሁን ሰዎች አዋጥተዋል አይደለ? ለፈረጃ ፊልም አክሲዮን አላቸው ፊልሙ ሲወጣ ወይንስ ይመሰገናሉ? እንደው ፈጣሪ ብሎ ለ50ኛው የህዝብ ፊልም ያብቃል። ዛሬ አንድ አይደል ፈረጃ በተሰራበት 2-3 ብለን ህዝብ የናንተ 50ኛው ፊልም ላይ ደረስን ብለን ለማክበር ያብቃል። በዛ ውስጥ ፊልም ማደግ ላይ የነሱ አስተዋጽኦ አለበት። ነገ እኮ ይመጣል አንድ ዳይሬክተር አንድ አክተር ይሄው እንደዚህ አይነት ፕሮጀክት ይዣለሁ ወንድ የሆነ ያዋጣ በእኔ ስለተለመደ እጁን አጨብጭቦ እጁን ስሞ ደግሞ ቆንጆ ፊልም ነው የሰራሁት ብታይ ለማን ነገ እነዚህ ያዋጡልኝ 2000 ምናምን ሰዎች 5 ብር አይደል 50 ብር ደግሞ ያዋጡለታል። አይሸማቀቅም። እኔ ችየዋለሁ። ገብቷል። ስድቡንም ምኑንም ችየዋለሁ። ከሱ የሚጠበቀው ያላትን ቃል ሰርቶ ማቅረብ። ስለዚህ ፊልሙ ሲወጣ ለምሳሌ ምስጋና ለነዚህ ላዋጡት ሁሉ በአጠቃላይ ባላችሁበት ይኸው ያዋጣችሁትን ፍሬ እዩ ይባላል። በደንብ ከዚህ ስኬት ጀርባ እናንተ እጅ አለበትም ይባላል። በጣም የሚገርመው ነገር ምን መሰላችሁ? መኪና ነበረችው። መኪናውን ሽጦ ባንክ ውስጥ ያለውን ሁሉ አራግፎ አሟጦ መጨረሻ ኪስ ውስጥ የቀረው ገንዘብ እንዴ ምን መጥቶ ነው በዚህ ልክ የሚያስብል ነው። አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ነው
ለያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ፣ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን፣ ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሼት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ፣ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላክልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል፣ ስለዚህ የመጨረሻውን ነገር ተሟጣህ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን፣ ደንበል ጋ ነው ቤቴ፣ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እንግዲህ በስተመጨረሻም ይህን ፊልም በመስራት ሂደት ውስጥ የተሰራሁት እኔ ነኝ። በፊት አስቸጋሪ ባህሪ የነበረኝ ሰው ነበርኩ። አሁን ህዝቡም አባቴም ይኮራብኛል በማለት እሱን በማሳደግ ጥረት ውስጥ አባቱ ለከፈለው ዋጋ ያለውን ፍቅርና አድናቆትም ገልጿል። ፊልም ተዋናይ ባትሆን ሄኒ ምን ሊሰራ ይችላል? አይገርምም? ማላውቅም። እኔ ከዛ በፊት በጣም ቅጣ ያጣው ልጅ እንደነበርኩ ነው ማውቀው። ነግረኸኛል ባለ? አዎ፣ ምናልባትም ላልፍ እችል ነበር። በጣም አስቸጋሪ ልጅ ነበርኩ። ለኔ አሁን እንደዚህ እዚህ ጋር አሁን ይሄ ሁሉ ሰው እንግዲህ እግዚአብሔር ይስጣችሁ ቁጭ ብላችሁም የማይረባ የኔም በደደቡ እውቀት የማወራትን ነገር የምትሰሙኝ ዛሬ በፊልም ነው። እኔ ከዛ በፊት የምታሰር ልጅ የምፈታ ልጅ ቤተሰቤን ማላከብር ቤቴ ዝም ብዬ ወጥቼ ማደር ምናምን ልጅ ነበርኩኝ። ድንገት ፈጣሪ ሲያግዘኝ 3 ዓመት አስፈረደብኝ። ፈጣሪ ሲወድህ ዞር የምትመካበትን ነገር ይነጥቃል። ሌላ መመኪያ እንዳለ ሊያሳይህ። እኔ በቃ ያኔ ሰው መናቄ ምንትን ማለቴ ምናምን ከሆነ ጊዜ በኋላ ያመጣሁት ባህሪ ነው። እሱ ነበር መመኪያ። ሰው አስቀየሜ ሆዴን መሙላት። አየኸው፣ ልክ ሲወድህ ፈጣሪ ንጥቅ ያደርጋል። እዛ አንሱ እንዳለ ያሳይሃል። ይሄው ዛሬ እዚህ ደረስኩ። በሆነ ሁሉ ታመሰግናለህ እንጂ አታማራ። ደስ ይላል። እኔ አባቴን ቢሌ ነው የምለው። ማለት አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ ከከሰ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ያው ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው የምመስለው። ጋሽ ቢሌ ወንድ ነኝ። እኔ ለምን መሰለህ ሁሌ የእሱን ስም ማነሳው? የመጀመሪያው ቦክስ የተሰራበት ቦታ ፊልሙ ሲወጣ ታዩታላችሁ። እሱ ፓርቲሲፔት ያደረገበት ቦታ ነው። እሱም አያውቀውም። ስለዚህ አባቴ ፊልም ውስጥ አሉ ማለት ነው። በምናብ ስቶሪ በምናብ አለ። እሺ፣ የዛሬ 42 ዓመት ነው እግሩን በጥይት የተመታው። ለምን? ካራማራ ዘምቶ። እሺ፣ ጦርነት ላይ ማለት የዛሬ 42 ዓመት እግሩ መቆረጥ አለበት ይሄ ሰውዬ። አልቆረጥም ብሏት የኩባ ዶክተርን ወደ ሀገሬ ብቻ መልሽኝ ብሏት አዲስ አበባ መጣ ምናምን፣ እኛ ተወለድን። አስበው የዛሬ 42 ዓመት እግሩ ቢቆረጥ ኖሮ ሄኖክ ወንድሙ የለም። አሁን ያኔ እኔን ለመውለድ ሺክ ለመጎተት ምናምን ያለው እግሩ ከተቆረጠ አይኖርም። አባት እግራቸውን ባለመቆረጣቸው ነው ሄኖክ ወንድሙ የተወለደው። የምሬ ነው የምነግርህ። ማለት ለኔ ጀግና ነው። ዛሬ እንደዚህ ለፊልም የምቆረቆረው ምናምን እሱ በሽታውን ችሎ እኔን ስለወለደ
ለዚህ ነው እችላለሁ ያልከው ማለት ዋው አደረኩት። ያኔ እሱ ተሰቃይቶ አይደል? እሱ በቁስል ነው የተሰቃየው፣ እኔ በሰው አይን ነው የተሰቃየሁት። ችሎ ነው እኔን የወለደኝ። ፊልሙ አልቆ ወጥቶ የለፋበትን ፍሬ እንዲያገኝ ምኞታችን ነው። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ። ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። ሐሳብ አስተያየት ካላችሁ ደግሞ በኮመንት መስጫው ቦታ ላይ አስቀምጡልን። ሌላ ጊዜ በሌላ አነጋጋሪ መረጃዎች እስክንገናኝ መልካም ጊዜ። ቻው ቻው።